የወለላይቱም የቤት ልጆች መንፈሳዊ የጦር ዕቃዎች ከሚባሉት ዋነኞቹ ጾም፣ ጸሎትና ስግደት ናቸው። ስግደትና ጾም ብርታትን፣ ጉልበትን፣ ጤናን ስለሚጠይቁ ለጊዜው ጌታ ከተገበራቸው ካስተማራቸው ከነዚህ ውስጥ በቀላሉ የሚደረገውን ግን ለብዙዎች የሚከብደውን ጸሎትን እንመለከታለን። ጸሎት ከእግዚአብሔር ጋር የምንገናኝበት፣ በአምልኮ የምንተሳሰርበት፣ ህብረታችንን የምናሳይበት፣ የምናመሰግንበት፣ ለጥያቄዎቻችን አፋጣኝ መልስ የምናገኝበት፣ የያዝነውን መንፈሳዊ ህይወት ከፍጻሜ የምናደርስበት የነፍሳችን ቀለቧ፣ ገንዘቧ፣ እስትንፋሷ ነው። ሰው ያለ ምግብ እንደማይኖር ሁሉ ነፍስም ያለ ጸሎት መኖር አትችልም። ብትኖርም በጸጋ ድርቅ ተመታ ከስታ ተጎሳቁላ ነው። ምግብ መብላት ረሃባችንን ከማስታገስ ባሻገር ለስጋዊ ጤንነት ለመኖር ጊዜያዊ ምክንያት እንደሆነ ሁሉ ጸሎትም ነፍሳችን በጸጋ እግዚአብሔር እንዳትራብ መንፈሳዊ ጤንነቷ እንዲጠበቅ ያደርጋታል። ጸሎት መንፈሳዊ ኃይል ስለሆነ ማንኛውንም የፈተና ማዕበል የምናልፍበት ስውር መርከባችን ነው። ያለ ጸሎት መንፈሳዊ እድገትም ጠላትን መርታትም ድል መንሳትም አይቻልም። ያለ ጸሎት እጅን አጥፎ ተሳንፎ የሚገኝ ጸጋ የለም። ጌታችን ጸሎትንና ስርዓተ ጸሎትን አስተምሮናል። ሲያስተምረን ይህንን አድርጉ ብሎ ትእዛዝ በመስጠት ሳይሆን እንደ ሊቀ ካህናት ሆኖ ስለ ኃጢአታችን በመጸለይ የሁላችንም ራስ በመሆን በእኛ ገብቶ በመጸለይ አብነት ሆኖናል። ጌታችን ጸሎትን እንዴት መጸለይና ምን ብለን መጸለይ እንዳለብን በሚገባ አሳይቶናል። የጸሎት ዋና ዓላማው ከእግዚአብሔር ጋር የግንኙነት መስመር መፍጠር ነው። ሰው ካልጸለየ ከፈጣሪ ጋር ሊገናኝ አይችልም። ተራርቀው ያሉ ሰዎች ስልክ እስካላገናኛቸው ድረስ በድምፅ መገናኘት እንደማይችሉ ሁሉ ሰውም የጌታን ድምፅ ለመስማት በመንፈስ ለመገናኘት ጸሎት ያስፈልገዋል። ብዙዎች ጸሎትን እንደ ሁለተኛ የውዴታ ስራቸው ያደርጉታል። ለክርስቲያን ጸሎት ከሁሉም ነገር በፊት ቅድሚያ የሚሰጠው ውዴታ ሳይሆን የነፍስ ግዴታ ነው። የክርስትና ሕይወታችን በመንፈሳዊ ጸጋ የበለጸገ እንዲሆን ከተፈለገ ብርቱ ጸሎት ያስፈልገናል። ይህ ማለት አጥብቆ ሳይሰለቹ ዘወትር መጸለይ ነው። ይህንን አይነት ጸሎት ጌታችን በሉቃስ ወንጌል በምዕራፍ 18 ቁጥር 1 ላይ ሳይታክቱ ዘወትር ሊጸልዩ እንደሚገባቸው ምሳሌ ይነገራቸው ተብሎ እንደተጻፈ አይነት ጸሎት ነው። ሳይታክቱ ዘወትር ሊጸልዩ እንደሚገባቸው የሚለው ቃል ጸሎት ሳይታክቱ በየዕለቱ መጸለይ እንዳለበት ያስተማረው ባለቤቱ ጌታችን ነው። አብዛኞቻችን ክርስትናን ጀምረን ለመፈጸም ከማያስችሉን ነገሮች አንዱ የተለያዩ ፈተናዎች ናቸው። ፈተናዎቹም በራሳችን ድክመት አሊያም በጠላት ስልት የሚመጡ ስለሆኑ መንፈሳችንን ያዝሉታል፣ ስጋችንን ያደክሙታል። በእንዲህ ያለ ፈተና እንዳንወድቅና ቅድመ ጥንቃቄ እንድናደርግ ጌታችን በማቴዎስ ወንጌል በምዕራፍ 26 ቁጥር 41 ላይ ወደ ፈተና እንዳትገቡ ትጉና ጸልዩ በማለት የፈተና መከላከያ መንገዱ ጸሎት መሆኑን አጥብቆ ነግሮናል። እስኪ ጸሎት በክርስቶስ ሕይወት ወይም ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር በስጋ በነበረበት ጊዜ ምን እንደሚመስል ለአብነት 6ቱን አንስተን እንመልከትና ወደ ርዕሱ መልሳቸዋለሁ። የወለላይቱም የቤት ልጆች ጌታችን ከጸለየው ጸሎት ውስጥ አንደኛው በማለዳ በምድረ በዳ የጸለየው ጸሎት ነው። ቅዱስ ማርቆስ በማርቆስ ወንጌል በምዕራፍ 1 ቁጥር 35 ላይ ማለዳም ተነስቶ ገና ሌሊት ሳለ ወጣ፣ ወደ ምድረ በዳም ሄዶ በዚያ ጸለየ በማለት ጌታችን እንደጸለየ ጽፎልናል። እዚህ ላይ ጌታችን ወጣ የተባለው ምድራዊ ቤት ኖሮት ከቤቱ መውጣቱን ሳይሆን እኛ በማለዳ ከቤታችን ወጥተን ቤተ ክርስቲያን ሄደን መጸለይ እንዳለብንና እንዲሁም ምድረ በዳ የተባለው ወደ ገዳማት ሄደን መጸለይ እንዳለብን ለማሳየት ነው። ገና ሌሊት ሳለ ያለውም የሌሊት ጸሎትን ያመለክታል። ያ ባይሆንማ የማለዳ ሌሊት ስለሌለ ማለዳም ተነስቶ ገና ሌሊት አይልም ነበር። ከዚሁ ጋር የጌታችንን ትግሃ ሌሊት ማንሳቱም ተገቢ ነው። ቅዱስ ሉቃስ በሉቃስ ወንጌል በምዕራፍ 6 ቁጥር 12 ላይ በዚያም ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱን ሁሉ ወደ እግዚአብሔር ሲጸልይ ያደረ ብሎ ጌታችን በሌሊት ይጸልይ እንደነበር ጽፎልናል። ይህም እኛ
ሌሊቱን በሙሉ በእንቅልፍ ሳይሆን በጸሎት ጭምር ማሳለፍ እንዳለብን የተነገረን ነው። ትግሃ ሌሊት ለጸሎት ዋና ነውና እንዲሁም ሌሊቱን ሁሉ ወደ እግዚአብሔር ሲጸልይ ያደረ የሚለው ጸሎት ወደ እግዚአብሔር እንደሚጸለይ ያስተማረበት ነው። ሁለተኛው ጌታችን ከጸለየው ጸሎት ውስጥ በገዳመ ቆሮንጦስ የጸለየው ጸሎት ነው። በማቴዎስ ወንጌል በምዕራፍ 4 ቁጥር 1 እስከ 11 እና በማርቆስ ወንጌል በምዕራፍ 1 ቁጥር 12 እስከ 13 የተገለጸው ማለት ነው። ይህ ቦታ ምድረ በዳ ተብሎ የተገለጸ ሲሆን ጌታችን ብርቱ የጸሎት የተጋድሎ ሕይወትንና በፈተና መጽናትን ያስተማረበት ቦታ ነው። ከአገልግሎታችን ከስራችን በፊት ጸሎት መቅደም እንዳለበትም ያሳየናል። ለገዳማውያን አባቶችና እናቶች ደግሞ የሰይጣን ፈተና የከፍተኛ ጸሎት ጎዳናን በመጨረሻም ስለሚገኘው ክብር መሰረት ጥሎላቸዋል። ሶስተኛው ጌታችን ከጸለየው ጸሎት ውስጥ በእንባ ወይም በለቅሶ የጸለየው ጸሎት ነው። በእውነት ጌታችን ማልቀሱን ስናስብ አንዳች ነገር ሰውነታችንን ይሰማናል። ጌታችን ስለ ኢየሩሳሌምና በከተማው አንጻር ስለሚኖሩ አይሁዳውያን አልቅሷል። በሉቃስ ወንጌል በምዕራፍ 19 ቁጥር 41 ላይ ሲቀርብም ከተማይቱን አይቶ አለቀሰላት ተብሎ ተጽፏል። ጌታችን ወደፊት በከተማዋና በሕዝቡ ላይ ስለሚደርሰው መከራ በእንባ ተናግሯል። እኛም ስለ ሀገር፣ ስለ ወገን እንደ ጌታ ማልቀስና በጸሎታችን ውስጥ እንባንም ማካተት እንዳለብን አሳይቶናል። አራተኛው ጌታችን ከጸለየው ጸሎት ውስጥ የበረከት ጸሎት ነው። ጌታችን 5 እንጀራና 2 ዓሣ በጸሎት አበርክቶ መግቧል። በማቴዎስ ወንጌል በምዕራፍ 14 ቁጥር 19 እና በማርቆስ ወንጌል በምዕራፍ 6 ቁጥር 41 ላይ ወደ ሰማይ አሻቅቦ አየና ባረከ የተባለው ጸሎቱን ያመለክታል። በዚህ የበረከት ጸሎት ጌታችን እኛ የምንበላውን ብቻ ሳይሆን ሕይወታችን በመንፈሳዊ በረከት እንዲትረፈረፍ ወደ ሰማይ አምላክ መጸለይ እንዳለብንና ትንሽ ያልነው ረድኤተ እግዚአብሔር ከተጨመረበት እንኳን ለኛ ለሌላውም እንደሚተርፍ ያሳየበት ጸሎት ነው። አምስተኛው ጌታችን ከጸለየው ጸሎት ውስጥ በጌቴሴማኒ የጸለየው ጸሎት ነው። ጌቴሴማኒ የተባለው ቦታ ጌታችን በአይሁድ እጅ ከመያዙ ጥቂት ሰዓታት በፊት ተንበርክኮ የእኛን የመከራና የሞት ጽዋ ለመጠጣት የተዘጋጀበትና በይሁዳ በኩል ለአይሁድ ተላልፎ የተሰጠበት ቦታ ነው። እዚህ ቦታ ወደ ፈተና እንዳንገባ ተግተን ተንበርክከን መጸለይ እንዳለብንና ለጸሎት ስጋ እንደሚደክም መንፈስ እንደሚበረታ ያስተማረበት ቦታ ነው። ቅዱስ ሉቃስ በሉቃስ ወንጌል በምዕራፍ 22 ቁጥር 41 እስከ 42 ላይ ተንበርክኮም አባት ሆይ ብትፈቅድ ይህች ጽዋ ከኔ ውሰድ፣ ነገር ግን የኔ ፍቃድ አይሁን ያንተ እንጂ እያለ ይጸልይ ነበር በማለት ጌታችን ሲጸልይ ተንበርክኮ እንደጸለየ ነግሮናል። ወዳጆቼ እኛ ተንበርክከን መጸለይን የተማርነው ከሰው ሳይሆን ከራሱ ከጌታችን ነው። ተንበርክኮ መጸለይ ወይም መንበርከካችን የመገዛታችን ራሳችንን ዝቅ የማድረጋችን የትሕትናችን መገለጫ እንደሆነ አሳይቶናል። ሌላው በጸሎት መንበርከክ ስውርና ክፉ መናፍስትን ማንበርከክም እንደሆነ ማወቅ አለብን። እኛ እግዚአብሔር ፊት በጸሎት ስንንበረከክ ነው ዘላለማዊ ጠላታችን ክፉ መናፍስት የሚንበረከኩልን። በጸሎት መንበርከክ በጸሎት እግዚአብሔር ፊት መውደቅ ነው። እግዚአብሔር ፊት በጸሎት ስንወድቅ ነው እግዚአብሔር በክብር የሚያነሳን። እግዚአብሔር ፊት በጸሎት ስንወድቅ ነው ጠላቶቻችን እኛ ፊት የሚወድቁት። እኛ እግዚአብሔር ፊት በጸሎት ሳንወድቅ በጸሎት ሳንንበረከክ መቼም ቢሆን ጠላቶቻችንን ማንበርከክና መጣል አንችልም። እኛ እግዚአብሔር ፊት በጸሎት ስንንበረከክ ነው እግዚአብሔር ጠላታችንን ከእግራችን በታች የሚያንበረክክልን። ሌላው መንበርከክ ዝቅታ ነው። በመንፈሳዊ ሕይወት ውስጥ ከፍታ ያለው በዝቅታ ውስጥ ነው። እግዚአብሔር ፊት ስትንበረከኩ ዝቅ ስትሉ ነው እግዚአብሔር ከፍ የሚያደርጋችሁ። ስለዚህ ስትጸልዩ የበረታችሁ አቅሙ ያላችሁ ጤናው ያላችሁ መንበርከክ የምትችሉ እንደ ጌታችን ተንበርክካችሁ ጸልዩ። ስድስተኛው ጌታችን ከጸለየው ጸሎት ውስጥ የይቅርታ ጸሎት ነው። ጌታችን በመስቀል ላይ ሆኖ መከራ ላደረሱበት፣ ላሰቃዩት፣ ለሚገድሉት አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው በማለት የጸለየው ታላቅ የምሕረት ጸሎት ነው። እኛም ጌታችንን አብነት አድርገን ሞታችንን ለሚሹ፣ ሕይወታችንን ላበላሹ፣ በመተት ሕይወታችንን ለማበላሸት ለሚሹትና ላደረጉት፣ እድላችንን ለነጠቁና እኛንም በመተት ላጠቁ፣ በስራችን፣ በእንጀራችን፣ በእድላችን፣ በትዳራችን፣ በትምህርታችን በአጠቃላይ
በህይወታችን ጣልቃ በመግባት ብዙ ጉዳት ላደረሱብን የመከራ እንጀራ እንድንበላ ህይወታችን እንዲውላላ እንዲሁም ለስቃይ ለእንግልት ለዳረጉን ሰዎች ከፈጣሪ ዘንድ ፍርድን ሳይሆን ይቅርታንና ምሕረትን መለመን እንዳለብን በተግባር አስተምሮናል። በነገራችን ላይ የክርስትና ህይወት አንዱና ትልቁ ፈተና በይቅርታ መኖር ነው። በይቅርታ የሚኖር ሰው ወይም ይቅርታን የሚያደርግ ሰው ትክክለኛ አርአያ ክርስቶስን የተላበሰ ሰው ነው። ብዙዎቻችን አርአያ ክርስቶስን መከተል የማንችለው ወይም የክርስቶስን አርአያ መላበስ የምንቸገረው በይቅርታ ስለማንኖር ነው ወይም ለሰዎች ይቅርታ ስለማናደርግ ነው። በጸሎታችን ውስጥ ትልቁን ስፍራ ሊይዝ የሚገባው ይቅር በለኝና ይቅር በላችሁ የሚለው ጸሎት ነው። ለዚህ ነው አባታችን ሆይ ብለን በምንጸልየው ጸሎት ውስጥ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል ብለን ዘወትር የምንጸልየው። እንደ ጌታ በጸሎታችን ውስጥ ይቅርታ ካልተካተተበት ጸሎታችን ውሃ የሌለው ማድጋ ነው የሚሆነው፣ ባዶ ይሆናል። ውሃ የተጠማ ሰው ማድጋውን ሳይሆን ውሃውን ነው የሚፈልገው። ፍቅር የተራበ ይቅርታን የተጠማ ክርስቶስም ባዶ ጸሎታችንን ሳይሆን በይቅርታ ውሃ የረሰረሰ ጸሎታችንን ይፈልጋል። ውሃን የተጠማ ሰው ውሃው ጎሮሮና አንጀትን ሲያርስ፣ የይቅርታ ጸሎት ደግሞ በዳይን ሲክስ ደስ ያሰኛል። ጌታችን በዕለተ ዓርብ በእንጨት መስቀል ላይ ተሰቅሎ የሞት አፋፍ ላይ ሆኖ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ለገዳዮቹ እንደጸለየ ቅዱስ ሉቃስ በሉቃስ ወንጌል በምዕራፍ 23 ቁጥር 34 ላይ ጽፎልናል። እኛም እንደ ጌታ በዳዮቻችንን ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው ማለት አለብን። ምክንያቱም ይቅርታ የታከለበት ጸሎት በጌታችን ፊት ተቀባይነት ስላለው። ሌሎቹ ጌታችን የጸለያቸው ጸሎቶች ለምሳሌ በደብረ ታቦር የጸለየው መለኮታዊ ክብሩን ለመግለጥ፣ በጸሎተ ሐሙስ የጸለየው ሥርዓተ ቁርባንን ለመመስረትና እንዲሁም በሌሎች ቦታዎችም እንደጸለየ በመጽሐፍ ቅዱስ ተጽፏል። ቅዱሳን ሐዋርያትም ከጌታችን ተምረው በጸሎታቸው ብዙ ድንቆችን አድርገዋል። የጌታችን አገልግሎት ጸሎትን ማዕከል ያደረገ ስለነበረ የኛም መንፈሳዊ ሕይወትና አገልግሎት ጸሎትን ማዕከል ያደረገና በጸሎት የታገዘ መሆን አለበት። አስገራሚ ነገር ጌታችን በጸሎታችን ውስጥ አባታችን ሆይ ብለን አፋችንን ሞልተን እንድንጠራው መፍቀዱ ነው። አምላካችን ፈጣሪያችን ሆኖ ሳለ አባታችን ብለን በአባትነት ፍቅር እንድንጠራው አደረገን። የጸሎታችን መጀመሪያ እውነተኛ አባትነት ፍቅሩ መሆኑን ሲነግረን በዚህ በማቴዎስ ወንጌል በምዕራፍ 6 ቁጥር 9 ላይ እንግዲህ እናንተስ እንዲጸልዩ በሰማያት የምትኖር አባታችን ሆይ በማለት የአባትነቱን ፍቃድ ሰጠን። በእውነት እንዴት መታደል ነው! እንዴትስ ቢወደን ነው እኛ አባታችን ሳንለው እሱ አምላካችን ፈጣሪያችን ሆኖ ሳለ አባት በሉኛለን። በእውነት ከዚህ የበለጠ ፍቅርና ክብር የለም። በደለኞች ሆነን ሳለን ልጁ ለመሆን አንዳች ነገር ሳይኖረን ፈጣሪያችን ሆኖ አባት በሉኛለን። የወለላይቱ እመቤት ልጆች ከዚህ ጋር በተያዘ ጸሎትና ጾምን መለያየት የለብንም። ጸሎትና ጾም አንድ ሲሆኑ ነው መንፈሳዊ ሕይወታችን የሚጠነክረው፣ መንፈሳዊ ኃይል የምናገኘው። ጸሎትና ጾም ስለማይለያዩ ሁለቱን እንዳቅማችን አጣምረን በመያዝ ነው ወደ ጸጋው ጎዳና መጓዝ የምንችለው። ጾመን ካልጸለይን በስጋችን ነው የምንታገለው፣ ጸለይን ካልጾምን ደግሞ በነፍሳችን ነው የምንታገለው። ስለዚህ በሁለቱም ወይም በስጋችንና በነፍሳችን ነው መታገል ያለብን። ጌታችንም በማቴዎስ ወንጌል በምዕራፍ 7 ቁጥር 7 እና በዮሐንስ ወንጌል በምዕራፍ 14 ቁጥር 14 ላይ ለምኑ ይሰጣችሁማል፣ ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ በማለት የጸሎት ቃል ኪዳን ገብቶልናል። ስለዚህ እንዳቅማችሁ ለጸሎት አትሳነፉ። ይሄ ጌታችን የሰጠን የጸሎት ቃል ኪዳን የሚጸናው ወይም ተግባራዊ የሚሆነው ለማይጸልይ ሰው ሳይሆን ሁል ጊዜ በትጋት ሳይታክት ያለ መሰልቸት ለሚጸልይ ሰው ነው። እንደምታውቁት ጌታችን በተለያየ ገድለ ቅዱሳን ላይ ለቅዱሳንና ለሰማዕታት ስለ ቅድስናቸው ስለ ተጋድሏቸው ቃል ኪዳን ሰጥቷቸዋል። ለምኑ ይሰጣችሁማል፣ ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ የሚለው የጸሎት ቃል ኪዳን ለቅዱሳን ቢሰራም ነገር ግን ለምእመናንና ለኛ ለአገልጋዮች የሰጠን ጽኑ ቃል ኪዳን ነው። እንደ ቅዱሳኑ ጽኑ ተጋድሎ ሳንጋደል እንደ ሰማዕታቱ ብዙ መከራ ሳንቀበል ግን እንደ አቅማችን በመጸለይ ብቻ
ለምኑ ይሰጣችኋል እንዳለ በጸሎት ብንለምነው የምንፈልገው ነገር ይሰጠናል። በስሜ ብትለምኑ እኔ አደርገዋለሁ እንዳለን በጸሎት ከለመንነው የማይደረግ ነገር ያደርግልናል። ወደ ርዕሳችን ስመለስ ጸሎት አለመጸለይ ትልቅ ኃጢአት ነው። ልብ ብላችሁ አዳምጡኝ። ጸሎት አለመጸለይ ትልቅ ኃጢአት ነው። እንዴት ኃጢአት እንደሚሆን በሰፊውና በተብራራ መልኩ እናያለን። መቼም ብዙዎች በርዕሱ ግር ተሰኝተው ጸሎት አለመጸለይም ካልተመቸኝ አልተመቸኝም ነው፣ ሲመቸኝ ጸልያለሁ፣ ካልተመቸኝ እግዚአብሔር የማያውቀው ነገር ስለሌለ አልጸልይም፣ ስለዚህ እንዴት ጸሎት አለመጸለይ ኃጢአት ይሆናል ሊሉ ይችላሉ። እኔ ሕገ እግዚአብሔርን ከጠበቅኩ ኃጢአት ካልሰራው ንስሐ ከገባው ነገር ግን ጸሎት ባልጸልይ እንዴት ኃጢአት ይሆንብኛል ይላሉ። ብዙ ኦርቶዶክሳውያን ኃጢአት ብሎ የሚያስቡት 10ቱን ትእዛዛትን ማፍረስ፣ 6ቱን ቃላተ ወንጌልን አለማክበር፣ በአጠቃላይ ሕገ እግዚአብሔርን አለማክበርና አለመፈጸምን ብቻ ነው። ልክ ነው። እነዚህን ሁሉ ማድረግ ኃጢአት ነው። ኃጢአት ማለት እኮ አታድርጉ የተባልነውን ነገር ማድረግ ብቻ ሳይሆን አድርጉ የተባልነውንም ነገር አለማድረግ ነው። ግን ስንቶቻችሁ ናችሁ ጸሎት አለመጸለይ ኃጢአት መሆኑን የምታውቁት? በነገራችን ላይ ብዙዎቻችሁ በተለይ በመንፈሳዊ ሕይወት የምትኖሩት በቀላሉ በኃጢአት የምትወድቁት ብርቱ ጸሎታችሁን በተዋችሁ ጊዜ መሆኑን ልብ ትላላችሁ። ብዙዎች ጸሎት ትተው ለብዙ ፈተናና መከራ ተዳርገዋል። ጸሎት ሲተው እግዚአብሔርን ስለሚተው በኃጢአት ይወድቃሉ። ፈተናቸውን መከራቸውን ያበዛሉ። ብዙ ሰው ኃጢአትን መስራት ትቶ ንስሐ ገብቶ ከፍ ካለም ቅዱስ ቁርባን ተቀብሎ ከኃጢአት ርቆና ራሱን ጠብቆ ይኖራል። በዚህም ራሱን ከኃጢአት ለይቶ ወደ እግዚአብሔር ተጠግቶ ይኖራል። ግን ልብ የማይለው ጠዋት ማታ እግዚአብሔርን በጸሎት የማያመሰግን ከሆነ ትልቅ በደል ነው። ለአንድ ኦርቶዶክሳዊ ሰው ጸሎት አለመጸለይ ማለት እግዚአብሔርን አለማመስገን ነው። እግዚአብሔርን አለማመስገን ደግሞ ራሱን የቻለ በደል ነው። ብዙ ሰው ኃጢአት የሚመስለው ሕገ እግዚአብሔርን ማፍረስ ብቻ ይመስለዋል። ግን አለመጸለይ የምስጋና ንፉግነት ስለሆነ ኃጢአት ነው። አለመጸለይ ማለት አንደኛ የፈጠረንን እግዚአብሔር መርሳት ነው። ምክንያቱም አለመጸለይ አንዱ እግዚአብሔርን እያወቀን ግን የመርሳት ምልክታችን ነው። ሰው የፈጠረውን እግዚአብሔርን በመርሳት ምስጋና ለእግዚአብሔር በመንሳት ኃጢአት ይሆንበታል። ሁለተኛ አለመጸለይ ማለት የምስጋና ንፉግ መሆን ነው። እግዚአብሔር እኛን የፈጠረን ክብሩን እንድንወርስ እና ስሙን በምስጋና እንድንቀድስ ነው። ስለዚህ ጠዋት ማታ የማይጸልይ ሰው ማለት የምስጋና ንፉግ የሆነ ሰው ማለት ነው። ሶስተኛ አለመጸለይ የጌታችንን ትእዛዝ አለማክበር ነው። ጌታችን አንዱ ያዘዘን ወይም ተግብሮ ያለን ጸሎትን ነው። ጌታችን በመጽሐፍ ቅዱስ ላይ በተደጋጋሚ ጸልዩ፣ እንዲሁም ጸልዩ ብቻ ሳይሆን ትጋት የታከለበት ጸሎት እንድንጸልይ ትጉና ጸልዩ በማለት አዞናል። ስለዚህ አለመጸለይ ማለት ጌታችን ጸልዩ ያለውን ታላቅ የአምልኮት ትእዛዝ መጣስ ስለሆነ አለመጸለይ ኃጢአት ነው። የአምልኮት ሕይወት የሚተገበርበት ትልቁ መሳሪያ ጸሎት ነው። አንድ ሰው አልጸለይም ወይም አይጸልይም ማለት ከእግዚአብሔር ጋር በአምልኮት ሕይወት አልኖረም ወይም አይኖርም ማለት ነው። ለምሳሌ ጸልዩ የሚለው ቃል በሐዲስ ኪዳን ውስጥ 30 ጊዜ ተጠቅሷል። በብሉይ ኪዳን 17 ጊዜ ተጠቅሷል። ስለዚህ ጸልዩ ማለት አምልኮታችሁን በተግባር ግለጹ ማለት ስለሆነ አምልኮትን በተግባር ወይም በጸሎት አለመግለጽ ኃጢአት ነው። አራተኛ አለመጸለይ ማለት መንፈሳዊ ሕይወትን በተግባር አለመኖር ነው። የማይጸልይ ሰው መንፈሳዊ ሕይወትን በተግባር ሳይሆን በከንፈር ነው የሚኖረው። እግዚአብሔርን የሚወድ ሰው እኔ እግዚአብሔርን እወዳለሁ እያለ በከንፈር የሚናገር ሳይሆን አምልኮቱን በጸሎት የሚተገብር ነው የሚሆነው። ስለዚህ የሚጸልይ ሰው መንፈሳዊ ሕይወትን በተግባር ይኖራል። የማይጸልይ ሰው ደግሞ መንፈሳዊ ሕይወትን በተግባር ሳይሆን በከንፈር በመናገር ይኖራል። የብዙ ኦርቶዶክሳውያን ችግር የመንፈሳዊ ሕይወት ዕውቀት ማነስ ሳይሆን የተግባራዊ የክርስትና ሕይወት ችግር ወይም የአምልኮት ሕይወት ችግር ነው። ክርስትና ሕይወትን በተግባር ወይም በአምልኮት ሕይወት የማትኖሩ ከሆነ አንዱ መገለጫችሁ የዕለት ተዕለት ጸሎት አለመኖር ነው። ባጭሩ ዕለት ዕለት ወይም ጠዋት ማታ የማትጸልዩ ከሆነ ወይም ለእግዚአብሔር የአምልኮት ሰዓትና ጊዜ ከሌላችሁ መንፈሳዊ ሕይወታችሁ የተግባር ሳይሆን የከንፈር ነው። መንፈሳዊ ሕይወታችሁ የሚተገበር ሳይሆን የሚነገር ነው።
መንፈሳዊ ሕይወትን በተግባር አትኖሩም፣ ግን መንፈሳዊ ሕይወትን ስትናገሩ ስታወሩ ትኖራላችሁ። በእንደዚህ አይነት ወይም ጸሎት አልባ በሆነ መንፈሳዊነት መኖር እግዚአብሔርን አውቀን ግን ሳናመልከው መኖር ነው። ስለዚህ መንፈሳዊ ሕይወትን በተግባር አለመኖር ኃጢአት ነው። አምስተኛ አለመጸለይ ፈተናን ራስ ላይ ማምጣት ነው። ብዙ ሰው ፈተና የሚበዛበት መከራ የሚጸናበት ስለማይጸልይ ነው። ብዙ ሰው ብዙ ችግር ውስጥ የሚገባው ገብቶ መውጣት የማይችለው ስለማይጸልይ ነው። አለመጸለይ ራስ ላይ ፈተና ማምጣትና ወደ ፈተና ውስጥ መግባት እንደሆነ ጌታችን በማቴዎስ ወንጌል በምዕራፍ 26 ቁጥር 41 ላይ ወደ ፈተና እንዳትገቡ ትጉና ጸልዩ ብሎናል። ስለዚህ አለመጸለይ ራስን በገዛ ፍቃድ ፈተና ውስጥ መክተት ነው። መጸለይ ደግሞ ራስን ከፈተና ከመከራ መጠበቅ ማራቅና ማላቀቅ ነው። እየጸለይን ምንም እንኳን ፈተናና መከራ ቢመጣብንም ጸሎት ከፈተናና ከመከራ መውጫ መንገድ ነው። ስለዚህ አንድ ሰው የሚጸልይ ከሆነ ራሱን ከፈተናና ከመከራ ይጠብቃል፣ ከመከራና ከፈተና ውስጥ ይወጣል። ስድስተኛ አለመጸለይ ከእግዚአብሔር ምሕረት ስሬትና ይቅርታን ማጣት ነው። አንድ ሰው በተለያየ ምክንያት ሰውንም እግዚአብሔርንም ሊበድል ይችላል። ሰውንም እግዚአብሔርንም የሚያስቀይምና የሚያሳዝን ሰው ከንስሐ በተጨማሪ ከእግዚአብሔር ዘንድ ምሕረትና ስሬትና ይቅርታን የሚያገኘው በዕለት ተዕለት ጸሎት ነው። ጠዋት ማታ እግዚአብሔር ፊት ለጸሎት የሚቆም ሰው ወይም የሚጸልይ ሰው እግዚአብሔር የሚሰጠው አንዱ ምሕረት ስሬትና ይቅርታ ነው። የሚጸልይ ሰው እግዚአብሔር ፊቱን አያዞርበትም። የሚጸልይ ሰው እግዚአብሔር ይቅርታን አይነፍገውም። የሚጸልይ ሰው ሁል ጊዜ በእግዚአብሔር ምሕረት ስሬትና ይቅርታ ውስጥ ነው የሚኖረው። ሰዎች እግዚአብሔርን በድለው ምሕረት ስሬትና ይቅርታን የሚያገኙት በዕለት ተዕለት ጸሎት ነው። የሚጸልይ ሰው አንዱ እግዚአብሔርን ከሚለምነው ነገር ውስጥ አቤቱ ይቅር በለኝ ማለት ነው። አቤቱ ይቅር በለኝ ማለት ትልቅ የንስሐና የይቅርታ ጸሎት ነው። አንድ ሰው የትኛውንም ጸሎት ሲጸልይ፣ ለምሳሌ ዳዊት ቢጸልይ፣ ውዳሴ ማርያም ቢጸልይ፣ አርጋኖን ቢጸልይ፣ ሰይፈ ሥላሴን ቢጸልይ፣ ሌሎቹንም ጸሎቶች ቢጸልይ በእነዚህ የምስጋና ጸሎቶች ውስጥ ምሕረትን፣ ስሬትን፣ ይቅርታን የሚለምኑ ጸሎቶች ወይም አንቀጾች ስላሉ በዛ ይቅርታን ያገኛል። በዚህ በሉቃስ ወንጌል በምዕራፍ 18 ቁጥር 13 ላይ የተጠቀሰውን እንመልከት። ሁለቱ ማለትም ፈሪሳዊና ቀራጩ ጸሎት ሊጸልዩ ወደ መቅደስ ሄዱ። በተለይ ቀራጩ ከመቅደሱ ራቅ ብሎ ዓይኖቹን ወደ ሰማይ ለጸሎት ለማንሳት ተጨንቆና ተሳቆ አምላኬ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበረ። ስለዚህ ቀራጩ ሰው ጌታችን ሲመሰክር በቁጥር 14 ላይ ጻድቅ ሆኖ ወደ ቤቱ ተመለሰ ብሏል። ምን ማለት ነው? ኃጢአቱ ተደምስሶለት ስሬትና ይቅርታን ከእግዚአብሔር ዘንድ ተሰጥቶት ተመለሰ ማለት ነው። ወይም በጸሎቱ ጽድቅን አግኝቶ ይቅርታን ሸምቶ ወደ ቤቱ ተመለሰ ማለት ነው። ስለዚህ ሁል ጊዜ መጸለይ ሁል ጊዜ ከእግዚአብሔር ዘንድ ይቅርታን ያሰጣል ማለት ነው። ጠዋት ማታ የማንጸልይ ከሆነ ግን ወይም ሁል ጊዜ የማንጸልይ ከሆነ ሁል ጊዜ ከእግዚአብሔር ዘንድ ይቅርታን አናገኝም። ሰባተኛው አለመጸለይ አርያ ክርስቶስን አለመከተል ነው። ጌታችን ሐዋርያው ቅዱስ ፊልጶስን በዮሐንስ ወንጌል በምዕራፍ 1 ቁጥር 44 ላይ ተከተለኝ ብሎታል። ሌሎቹንም እንደዚሁ ጌታችንን የተከተሉት ሁሉ እሱ ያዘዛቸውን አድርገዋል፣ በሱ መንገድ ሄደዋል፣ እንደ ጌታችን ጸልየዋል። ራሱ ጌታችን በማቴዎስ ወንጌል በምዕራፍ 16 ቁጥር 24 ላይ እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ብሏል። ስለዚህ ጌታችንን የሚወድ ሰው ጌታችንን የሚከተል ሰው በመንፈሳዊ ሕይወቱ ጸሎትን እንደ መስቀል ተሸክሞ ይከተለዋል። ጌታችን በመስቀል መከራ እንደተቀበለ ሁሉ እኛም ጸሎትን እንደ መስቀል ተሸክመን በጸሎታችን የሚመጣውን ጸጋ በረከት እና በጸሎታችን የሚመጣውን እንደ መስቀል የሆነውን ፈተናችንን መከራችንን ተሸክመን ጌታችንን መከተል አለብን። በመግቢያው አካባቢ እንደነገርኳችሁ ጌታችን ዝም ብሎ ጸልዩ አላለንም። ራሱ ጸልዮ ነው ጸልዩ ያለን። ቅድም እንዳነሳ ነው ጌታችን በገዳመ ቆሮንጦስ 40 መዓልትና 40 ሌሊት ጸሎት ሳያቋርጥ ለስጋዊ ድካም እጅ ሳይሰጥ ጸልዩዋል። በጌቴሰማኒም ተንበርክኮ ጸልዩዋል። ስለዚህ አንድ ሰው
ጸሎት አልጸልይም ወይም ጸሎት አይጸልይም ማለት ጌታችንን አይከተልም ማለት ነው። ጸሎትን እንደ መስቀል አልተሸከመም ማለት ነው። ይህ ደግሞ ኃጢአት ነው። ምክንያቱም ጌታችንን የሚከተል ሰው ይጸልያልና። በነገራችን ላይ ጌታችንን የሚከተል ሰው የሚከተለው ነገር አለ። ለምሳሌ ጌታችን በማርቆስ ወንጌል በምዕራፍ 16 ቁጥር 17 ላይ ያመኑትም እነዚህ ምልክቶች ይከተሏቸዋል በማለት በስሙ አጋንንትን እንደሚያወጡ እባቡን እንደሚረግጡ ተናግሯል። ይህ እውነተኛ የተስፋ ቃል ለቅዱሳን ሐዋርያትና ለአባቶቻችን ተፈጽሞላቸዋል። ይሄ ታምራት እነሱን ተከትሏቸዋል። ለኛ ግን ጌታችንን አምነን በአምልኮት ሕይወት ጸንተን በጸሎት በርትተን ለምንኖርና ለምንከተለው ደግሞ ምሕረቱ፣ ቸርነቱ፣ ረድኤቱና ይቅርታው ይከተለናል። ስለዚህ ጌታችንን ስትከተሉ መከተል ብቻ ሳይሆን የሚከተላችሁም አለ። የወለላይቱ እመቤት ልጆች በእነዚህና በሌሎቹም ምክንያቶች ጸሎት አለመጸለይ ትልቅ ኃጢአት ነው። ራሳችሁን ከኃጢአት አርቃችሁ ራሳችሁን ደግሞ ከጸሎት ካራቃችሁ ወይም ራሳችሁ ከጸሎት ከራቃችሁ ኃጢአት ነው። ወደ ማጠቃለያው ልምጣና በዚህ በራዕየ ዮሐንስ በምዕራፍ 2 ቁጥር 4 ላይ የምነቅፍብህ ነገር አለኝ የቀደመውን ፍቅር ትታልና በማለት ጌታችን በኤፌሶን ያለውን የቤተ ክርስቲያኑን አለቃ ሲነቅፍ እንመለከታለን። ዛሬም ጌታችን እኛን የምነቅፍባችሁ ነገር አለኝ፣ ምክንያቱም የቀደመውን የአምልኮት ሕይወት ትታችኋልና፣ የቀደመውን ወይም የበፊቱን ጸሎታችሁን ትታችኋልና ይለናል። በኤፌሶን ያለው የቤተ ክርስቲያን አለቃ የቀደመውን ፍቅር በመተው ምክንያት በጌታችን እንደተወቀሰ ሁሉ ዛሬም እኛን ጌታችን ጸሎት በመተዋችን የአምልኮት ሕይወት ባለመያዛችን ይወቅሰናል። ጌታችን የኤፌሶኑን አለቃ የቀደመውን ፍቅሩን በመተው እንደወቀሰ ሁሉ ዛሬም ጌታችን እኛን አንደኛ በፊት የጸሎት ሕይወት የነበረንን ዛሬ ግን የቀደመ ጸሎታችንን የተውነውን፣ ሁለተኛ በመንፈሳዊ ሕይወት እየኖርን ግን ጠዋት ማታ የማንጸልየውን ወይም የጸሎት ሕይወት የሌለንን የምነቅፍባችሁ ነገር አለኝ እያለ ባለመጸለያችን ጌታችን ይነቅፈናል፣ ይወቅሰናል። በጌታችን ዘንድ መወቀስ ደግሞ ትልቅ ኃጢአት ነው። ጌታችን የሚወቅሰን አድርጉ ያለንን ባለማድረጋችን ነው። አድርጉ ያለንን ደግሞ አለማድረጋችን በጌታችን ዘንድ የሚያስወቅሰን ኃጢአትና በደል ስለሆነ ነው። ስለዚህ ጸሎት አለመጸለይ አንደኛ የፈጠረንን እግዚአብሔር መርሳት ነው። ሁለተኛ ጸሎት አለመጸለይ የምስጋና ንፉግ መሆን ነው። ሶስተኛ ጸሎት አለመጸለይ የጌታችንን ትእዛዝ አለማክበር ነው። አራተኛ ጸሎት አለመጸለይ መንፈሳዊ ሕይወትን በተግባር አለመኖር ነው። አምስተኛ ጸሎት አለመጸለይ ፈተናን ራስ ላይ ማምጣት ነው። ስድስተኛ ጸሎት አለመጸለይ ከእግዚአብሔር ምሕረት ስሬትና ይቅርታ ማጣት ነው። ሰባተኛ ጸሎት አለመጸለይ አርያ ክርስቶስን አለመከተል ነው። ስለዚህ ጸሎት አለመጸለይ እነዚህን ሰባቱን ኃጢአቶች መስራት መሆኑን አውቃችሁ እንዳቅማችሁ ውዳሴ ማርያምን፣ አርጋኖንን፣ መዝሙረ ዳዊትን፣ ሰይፈ ሥላሴን፣ ሰይፈ መለኮትን፣ ሰኔ ጎልጎታንና ሌሎቹንም ጸሎቶች ሰዓት አመቻችታችሁ እንዳቅማችሁ መርጣችሁ ጸልዩ። በቀጣይ በሌላ ርዕስ እንገናኛለን። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች፣ ጌታን የወለደች ስንላት ድንግል የሆነች፣ ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።